the problem is ይጎላል ይመስለኛል እና ሁሉም ነገሮችን ሸፋፍኖ ቆሻሻውን የመቀባበል አይነት ነገር ነው ያለው። በተለይ ደግሞ ትልቁ ኃላፊነት የሚወድቀው ፌደራል መንግስት ላይ ነው because they do have the responsibility አገር ውስጥ ያሉትን ኢሹዎች አድሬስ የማድረግ ማለት ነው። በመጀመሪያ ደረጃ I think የናሽናል ኢንተረስት ጉዳይ የባህር በር ጉዳይ and things like that እኔ በማውቀው ህወሓት ብአዴን ኦነግ እና ኦፒዲዮ በትብብር የኢትዮጵያን ጥቅም አፈር ከድሜ ሲያበሉ ከዛም ካለፈ የኢትዮጵያን ህዝብ አቧድ ነው ተከፋፍለው ሲያቆጣቁጡ የኖሩም ያሉ ኦርጋናይዜሽኖች ናቸው። ነገር ግን አሁን ላይ ትንሽ ለየት ያለ ነገር ገጥሞናል። እነዚህን ሁሉን ድርጅቶች ተመሳሳይ የሚያደርጋቸው ጮክ ልትል ትችላለህ። ሴት ጀስት በጣም ድምጽ ወርዶ ነው ያለው። እየተሰማ አይደለም የምታወራው። ቀስ ብዬ ረጋ ብዬ ሰዎች ልብ ውስጥ እንዲገባ ነው። እነዚህን ሁላ ድርጅቶች አንድ የጋራ የሚያደርጋቸው ነገር አለ፣ የሚከሱት ማህበረሰብ አለ። and ክሳቸውም ሄዶ as far as የኢትዮጵያ ናሽናል ጥቅም በማስከበር ላይ ከፕሮፌሰር አስራት መጀመር እንችላለን። እንዴት እንደተዋከቡ በምን አይነት መንገድ ተሳቀው እንደሞቱ ምናቃቸው አባታችን ናቸው። የሳቸውን አይነት አስተሳሰብ ያላቸውን ሰው በማይክሮስኮፕ ደረጃ እየተፈለገ በየአቅጣጫው ኦፒዲዮም ሲገድል ነበር፣ ብአዴንም ሲገድል ነበር፣ ህወሓትም ሲገድል ነበር፣ ኦነግም ሲገድል ነበር። therefore ይሄ ሀገር ናሽናል ኢንተረስቱን የማስከበር ጉዳይ ላይ ችግር ገጥሞታል። ችግሩ ምንጩ ምንድነው? እላዩ ላይ እንደ ባክቴሪያ የበቀሉ ራሱ ከስቴቱ ጋር የሚጋጭ እይታ ያላቸው ከዛም አልፎ ተርፎ በማህበረሰብ ከአንትሮፖሎጂ ፐርስፔክቲቭ በህዝቦች መካከል ያሉ ግንኙነቶችን ሁላ የሚያዩበት መነጽር በጣም መስመር የሳተ ሀዲዱን የሳተ አካሄድ ሲካሄድ ተቆይቷል ላለፉት 40-50 ዓመታት በኢትዮጵያ ውስጥ። እነዚህን ኢሹዎች እነዚህ አደረጃጀቶችና መዋቅሮች የፈጠሩትን ችግር ሳናስተካከል ናሽናል ኢንተረስት አለን so therefore we gotta go to that our national interest ቢባል መሃሉ ምስጥ እንደበላው እንጨት ተፈቅፍቆ አልቋል። ኢንተረስቶቻችንን ኢንተረስት ነው የናሽናል ሀገራዊ as a state ኢንተረስት ነው የምንለውን ነገር ለማስከበር በጋራ ህዝብ ሞቢላይዝ ማድረግ የምንችልበት ጊዜና ሰዓት ላይ አይደለንም። there is a huge distrust between Ethiopians። ይሄንን ችግር ደግሞ ለመፍታት በግንባር ቀደምነት ኃላፊነት ወስዶ መስራት ያለበት ማን ነው? ፌደራል መንግስት ነው። ምክንያቱም ይሄ ፌደራል መንግስት በህዝብ ተቃውሞ የመጣ መንግስት ነው። በተቃውሞ ሰዓት ላይና ስልጣንን አኳየር ባደረገበት ሰዓት ላይ የገባው ቃል አለ። የኢትዮጵያ ህዝብ የዓለም ህዝብ ፊት ቆሞ ኢትዮጵያን ከውስጥ ወደ ውጪ እየቦረቦረ ያለ ትርክት ሐሳብ መዋቅራዊ አደረጃጀትን ለውጪ ሀገራዊ አንድነት አመጣለሁ ብሎ ቃል ገብቶ ስልጣን የያዘ ግለሰብ ነው አብይ አህመድ ማለት። ነገር ግን በስራ ሲፈተሽ ላለፉት 7 እና 8 ዓመታት ይሄ ግለሰብ እያንዳንዱ የተናገረው ቃል ላይ ፌል ያደረገ ግለሰብ ነው። በተጨባጭ ማየት ይቻላል። ይሄ ባለበት ሁኔታ መሃሉ ተቦርቡሮ ዳሩን አጸናለው የሚል እንቅስቃሴ ማድረግ አደባብሰው ቢያርሱ ባረም ይመለሱ ነው። ይሄ ቁማር በጣም አደገኛ ቁማር ነው። because outcome may not be as like አያና ፕሪች እንደሚያደርገው አይደለም። the chances of አያና የሚለው ነገር outcome
ሊሆን ይችላል ብለን ብንገምት probably 5 to 10% ነው። ምክንያቱም ቀጠናው በጣም በጣም ብዙ የፖለቲካ ኃይሎች የሚተራመሱበት ቀጠና ነው። ተቃጥሎ ቢያድር as long as የራሱን ኢንተረስት ብሎ ቆጥሮ ያስቀመጣቸውን ነገሮች እስካስከበረ ድረስ ጉዳዩ አይደለም። the same thing አማራ ውስጥም እየተከናወነ ያ ነው። the same thing ኦሮሚያ ውስጥም አሁን ቡርቃ በሚለው የፖለቲካል አክሲስ ውስጥ ያሉ ግለሰቦች ማንም ጋር ይስሩ ማንም ጋር እነሱ ቆጥረው ጥቅማችን ብለው ካስቀመጡት ነገር የሚያስጠብቁበትን መንገድ ካገኙ የተቀረው ኢትዮጵያ ነዶ ቢያድር ጉዳያቸው አይደለም። ነዶ ቢያድር ጉዳያቸው አይደለም። their focus is their ጥያቄዎቻቸው። therefore እነዚህ የተለያዩ የፖለቲካል ኃይሎች የሚያነሱትን ጥያቄ ወደ መሃል ስባ አስቀምጠ ህዝብ የሚያነሳቸውን ጥያቄዎች አድሬስ ሳታደርግ ተንደርድረ ውቅያኖስ አመጣለሁ ብለ እዛው ውቅያኖስ ውስጥ ገብተን የምትቀረው you may not gonna turn around and come back። ስለዚህ አሁን ብልጽግና ሴንተር ላይ ያለውን ኢሹ ትቶ ጉዳዩን ወደ ፐሪፈሪ በማውጣት ችግር ፈታለው የሚለው አካሄድ ተረት ተረትን እንጂ ተጨባጭ መፍትሄ አይሆንም። ቀይ ባህር ላይ የሚደረጉትን ነገሮች ኢትዮጵያ በኃላፊነት ወስዳ ቢካዝ ትልቅ ህዝብ ስላላት ኢኮኖሚያም አካባቢ ካሉት ሀገሮች አንፃር ሲታይ ትልቅ ስለሆነ ኮትን ኮት በዌስተርን ፓወሮች አንከር ስቴት ተብላ ስለምትታሰብ እዛ ውስጥ ገብተን የድርሻችንን መወጣት አለብን አካሄድ ምናልባት ላንመለስ እንችላለን። የኢትዮጵያ ህዝብ እንደነ አያና አይነት እንደነ ሬድዋን ሁሴን አይነት እንደነ አዳነች አበቤ አይነት ኮንቲኒየስሊ የኢትዮጵያን እንደነ አብይ አይነት የኢትዮጵያን ቴሪቶሪያል ኢንቴግሪቲ የኢትዮጵያን ስቴት ስትራክቸር አዝ አ ሆል አንደርማይን ሲያደርጉ የቆዩ ዛሬ ተገልብጠው የኢትዮጵያ ስቴት አስከባሪ ሆነው መጥተው ስቴቱ ከውስጥ ምስጥ እንደበላው እንጨት እየተቦረቦረ ሳለ ያንን ጆሮ ዳባ ልበሱ ወደ ውጪ እንመልከት የሚሏችሁ ነገር ተከትላችሁ የምትሄዱ ከሆነ ኢትዮጵያኖች ሀገራችሁን ታጡታላችሁ። that's for sure። ከዛ ባለፈ ዛሬ ላይ በአምባሳደርነት ያ ላይ የቀረች ያለችበት ሁኔታ ነው ያለው። ማግኘት የሚገባንን ነገር እያገኘን አይደለም። the main reason is እዚሁ በውስጣችን ያለው የፖለቲካል ብልሽት ነው። ቀደም አንዱ ጦርነት የለም ምናምን ብልጽግናዎች ጦርነት አለ ብላችሁ ኮንሲደር የምታደርጉት 500,000 1 ሚሊዮን 1.5 ሚሊዮን ምን የሚያልቅበት አንዴ ግር ተብሎ የሚደረግ ጦርነት ሲኖር ነው መሰለኝ። ኤቭሪ ዴይ ከሰው በተተኮሰ ጥይት ሌላ ኢትዮጵያዊ እየሞተ ያለበት ሁኔታ ነው ያለው። ይሄን ልትክዱታችሁ። እነዚህን ነገሮች መንግስትና የመንግስት ደጋፊ ስትሆን እነዚህን ጉዳዮች አድሚት የማድረግ ሪኮግናይዝ የማድረግ ኃላፊነትና ግዴታ አለብህ። ወርደ ከኔ እኩል ኃላፊነት ከሌለው የፖለቲካል ኢንቲቲ እኩል እሰጥ አገባ ውስጥ ልትገባ አትችልም። መንግስት በመሆነ you have the responsibility to recognize these issues why we are እንደዚህ አይነት predicament ውስጥ ከኔ እኩል ወርደ ልትላፋ አትችልም። ከኔ እኩል ደግሞ ወርደ የመላፋት ዓላማ ካለ አቅምም ያ ከሆነ መንግስትነትን ልቀቅ እና እኩል ወርደ ሜዳ ላይ እንላፋ። ነገር ግን የመንግስትነትን ኃላፊነትና በመንግስትነት ቁመና ላይ መንቀሳቀስ የማትችል ከሆነ ዘርበል ከዚህ እንዴት ነው እንደ መንግስትስ እኔ ሪኮግናይዝ አድርጌ እነዚህን ጉዳዮች ላረጋት ስበለው እናደርግ ስትለኝ እምስማማክ ሊትራሊ አፋውጥቶ ጦርነት የለም ይላል። ቀለኛ ነው እባክህ። ሄድና እየተደፈሩ በድሮን እየተመቱ ያሉትን እናቶች እንደዛ ብለ ነገራቸው። ሌላኛው ነገር አያና
ዛሬ ላይ ኢንክሉዲንግ በአምባሳደርነት ደረጃ የሚንቀሳቀሱ ግለሰቦች አሉ በኢትዮጵያ ላይ ትሪዝን እንደፈጸሙ ክህደት እንደፈጸሙ አፍ አውጥቶ የተናገሩ። ለምሳሌ እንደነ ሌንጮ ባቴ ያሉ ግለሰቦች አደባባይ ወጥቶ የኢትዮጵያ ሕዝብ ፊት ያለምንም መንሸማቀቅ ኢትዮጵያን ዲኮንስትራክት የማድረግ ስራ ሰርተናል ብሎ ተናግሯል። ይሄ ሰው የእድሜ ልክ ነው መታሰር እኮ ያለበት። 130 ሚሊዮን ሕዝብ እያየው እየሰማው ሀገራችሁን፣ መጠለያችሁን፣ ቤታችሁን፣ ከለላችሁን የማፍረስ ስራ ስሰራ ነበረ። ነገ ላይ ይህን ስራ ተመልሶ እንደማይሰራ ምንድን ነው ዋስትናችን፣ ማረጋገጫችን? who are you to tell me ማለት እንዴ ጋይስ፣ በምን ደረጃ የኢትዮጵያኖች ጭንቅላት፣ ስብዕና፣ ሞራል በዚህ ደረጃ ተሸርሽሮ እንደዚህ አይነት ስድብ ሀገራችሁን ላፈርስ ሰርቻለሁ ብሎ የሚነግረን ሰው ሀገራችንን ወክሎ አዘን አምባሳደር ከሌሎች ሀገሮች ጋር ቁጭ ብሎ ይነጋገራል። በጣም የሚዘገንን ነገር ነው። እነዚህ ነገሮች አሉ። መሀሉን ሳታስተካክሉ አያና ፖይንቱ ምን መሰለ? መሀሉን ሳታስተካክሉ ዳሩን እናስተካክላለን የሚለው ሀሳብ ፍጹም ስህተት የሆነ ሀሳብ ነው። ዴርፎር ወደ መሀል የሚመጣበትን መንገድ፣ ከአማራ ህዝብ ጋር የምትታረቁበትን መንገድ፣ ከትግራይ ህዝብ ጋር የምትታረቁበትን መንገድ፣ ከኦሮሞ ህዝብ ጋር የምትታረቁበትን መንገድ መጀመሪያ ቁጭ ብላችሁ መፍትሄ ይፈልጉ። አስፋር አዝ ኢቨን ወረዳ ስልጣናችሁን ለቃችሁ ትራንዚሽናል ገቨርንመንት እንኳን መምጣት ካለበት ከሀገር አትበልጡምና የእናንተ ራዕይ ከኢትዮጵያና ከኢትዮጵያኖች እጣ ፈንታ አይበልጥምና ትራንዚሽናል ገቨርንመንት እና ትራንዚሽናል ጀስቲስ መዋቀር ካለበት ዩ ጋይስ ሃቭ ቱ ቢ ዊሊንግ ቱ ጎ ዛት ፋር። አለበለዚያ ግን ሃይባይ ከልካይ የለንም፣ ታንኩንም ባንኩንም እኛ ይዘናል፣ በፈለግነው አቅጣጫ መልህቁን እንወረውራለን፣ አማራጭ የለም፣ በዛ መንገድ ትሄዳለህ የምትል ከሆነ መልህቁን ቢያስክበት ትሄዳለህ። የሚያሳዝነኝ ነገር ግን ምንድን ነው? ኢትዮጵያንም ይዛችሁ ገደል ትገባላችሁ። እሺ ዮሲ ቴንኪዩ። እኔ በነገራችን ላይ ኢትዮጵያ የሆነ አንድ ከረጢት ድንች የምትመስላችሁ ነገር ነው የሚያስቀኝ። ዝም ብሎ ተይዛ ገደል የምትገባ መለስኩት። ፍሬ ቴንኪው ልበለሽ ብዬ ነው። ይሄ ኢትዮጵያ አንድ ኩንታል የሆነ አንድ ጆንያ ድንች እንትና ይዟት ገደል ይገባል ምናምን የሚባል ነገር የለም። አንደኛ ይሄ የህግደፍ እና የህግደፍ ተባባሪዎች ኢትዮጵያ ወደ መሀል ተመልከቱ፣ ወደ ውስጥ ኮንቴይንመንት ነው፣ ኮንቴይን እናድርገው። ይህንን ሀገር አንከር ስቴት ነው፣ በጣም ሰፊ ህዝብ አለው፣ ትልቅ ፓወር ሞቢላይዝ ማድረግ ይችላል። ቀጠናው ላይ ጂኦግራፊካሊ ስትራቴጂካሊ ፕሌስድ የሆነ ነው። ስለዚህ ኮንቴን እናድርገው፣ ወደ ውስጥ አስብ። ጓዳ ውስጥ እኮ ችግር ልኬልህ ነበረ። በቀደም የላኩትን ክላሽ ያፈነዱትን ሰዎች ምን አልካቸው? ምን ልሰራ ነው ወደ ባህር በር? ምን ልሰራ ወደ ቀጠናዊ ነገር ትመጣለህ? እዛው ሰፈር ውስጥ ያለህን በየንትኑ ሽርጉድ የሚለውን አሁን ሰሞኑን እያሳቁን ያሉት 90% ክልል ተቆጣጥረናል የሚሉ እነ ቡርቃ የሚደግፏቸው ሌሎችም ኮሜዲያን ማለት ትችላለህ። ህዝብ ባይገሉና ባያግቱ ባያሰቃዩ ቀልድ ናቸው። እንደዚህ አይነት ነገሮች አሳይመንቶችን እሰራልሃለሁ። እኔ እዚህ ካምፕ ዘርግቼ ግንቦት 7 ሆነ ምን ብዬ ሳሰለጥን የነበርኩትን እየላኩልህ ነው። እሱ ጋር ታገል፣ ወደ ቀጠና አትምጣ። አሳይመንታችን ሲጀመር እኛ ሀገር የሆንበት የታገልንበት ኢትዮጵያን መበታተኑ ደግሞ አደጋ ካለው ለዓለም አቀፉ ማህበረሰብ ባህር በር የሌለው ሲግኒፊካንስ የሌለው እዛው ታፍኖ እዛው የሚብኳካ እዛው በዘር በብሔር እየተበላላ የሚኖር ሀገር ነው የሰራንላችሁ። እሱን ቀጥሉ ነው ምክሩ። ይቅርብን የእናንተ ምክር እና እናንተ እንደምትሉት ኢትዮጵያ የባህር በር ጥያቄ እንትን ካለች መልቁ ወስዶ እዛው ባህር ያሰጥማታል። ትሞታላችሁ፣ ትታፈናላችሁ፣ መሀላችሁ ተቦርቡሯል ምናምን። ምንም የተቦረቦረ ነገር የለም። ምንም መከላከያው እኮ ከመሀሉ ወጥቶ አየነው እኮ የውሃ ልማት ሰራተኛና የቆጣሪ የሚያነቡ ሰዎችና ከንቲባዎችን ከኛ ጋር አብራችሁ አትሰሩም ብሎ መግደል ነው አይደለ? ትልቁ ልቀታቸው ይሄ ነው እኮ።
እና የሽብር ተባባሪዎችን በውስጥ ታደራጁብናላችሁ፣ ሽብርተኝነት ቀጠናውን ይወርሰዋል። እንዲህ አይነት የተጣመመ ምክር ደግነቱ የሚሰማም የለም። አሁን ያለው መንግስትም ህዝቡም አይሰማም። ይህን ማንቃቱ አይ ቲንክ በጣም ብዙ ማንቃት መቀስቀስ አይፈልግም። ህዝቡ ነቅቷል። ኢንትረስታችን እናውቃለን። ኦማር ቅድም ያለው ነገር በጣም ይስማማል። ኦማር ቆይ አንዴማ ነው አይ እንትን አካሄድ ነው ስታወራ ሳምቲንግ ለምሳሌ እኔ የሰጠሁትን ሀሳብ እንትን ስትል እንደ ተርድ ፐርሰን ወይም ከሀገር ውጭ እንዳለ አንድ አካል ሀሳብ እንደሰጠ አድርገህ ነው ኤክስተርናል አድርገህ እያወራ ያለው። እኔ ኤርትራዊ አይደለሁም። እንደፈለግኩት አድርጌ መስጠት እችላለሁ። አንተ ከነ አዳነች ከነ ምናምን ጋር የብልጽግና ፓርቲ እና የመንግስት ስትራክቸር ውስጥ አስገብተኸኝ ስትሰጥ ምንም አላልኩም። ሀሳብን አውርተህ እስክጨርሰው ማይከኒያስ Okay, this is አንደኛው part of the reason, so this is why. Okay. No, ችግር የለውም። መጀመሪያውኑ እየከፍቼ ሴት with your chest ቆፍጠን ብለህ ተናገር ስልህ የነበርኩት የጸባይ ዋንጫ ኦልሬዲ ተወስዷል። ወስደውት ሄደዋል። ሪል የሆነ ነገር ካለ ሪል ነገር ይዘህ ወደፊት ለፊት ና ነው እየተባልክ የነበርኩት። እንደ ሀገር የሀገር ኢንትረስት ይታወቃል። እኔ ስመጣና እኔ ካለሁበት ብቻ ይፈጸምልኝ፣ ሌላ ሰው ሲሰራው ሌላ አካል ሲሰራው ደግሞ ይከብደኛል ምናምን የሚባል አይሆንም። እንደዛ አይሆንም። ቅድም ኦማር ያለው ይስማማኛል ያልኩት እንደ መንግስት የመንግስት ኃላፊነት ሞኖፖሊ ኦፍ ቫዮለንስን ኮንትሮል ማድረግ ነው። እዚህም እዛም የሚፈነዳ ጠማማ ጓንዴ ይዞ አያቱ የሰቀለውን ቆመ ጠብቀኝ ይዞ ሰፈር የሚረብሸውን ሁሉ ዝም ብሎ ማየት የለበትም። ይህንን እርማት መስጠት፣ ሞር ሲሪየስ የሆነ ስታንስ መያዝ አለበት። ኦፍኮርስ እረዳለሁ። አንደኛ ከህዝቡ ስነ ልቦና ውስጥ ይሄ አመፅንና ጀብደኝነትን የሚያበረታታው ነገር በኖርማል ፕሮሰሱ ዋጋው ተከፍሎበት አይቶት ተጠይፎ እንዲያስወጣው እድል የመስጠት ስራ ሊሰራ ይችላል። እረዳለሁ። ከስር መሰረቱ ከአስተሳሰቡ ጭምር እንዲጠፋ ማለት ቢኮዝ ልዩነት አያመጣም ፖለቲካል ፓወሩ ላይ ማለት ነው። አንጋብርን ማድረግ የሆነ ቦታ ላይ አንዳንድ ቦታዎች ግድቡ እንዳይሰራ አንዳንድ ቦታ እርሻውን ምናምን እንዲስተጓጎል ሊያደርግ ይችላል። ኢምፓክት አለው፣ ኢኮኖሚክ ኢምፓክት አለው፣ ህዝብ ላይ ጉዳት ያደርሳል። ሪል የሆነ የፖለቲካል እንትን አያመጣም። ጥቅምም ደግሞ ሊኖረው ይችላል which is hopefully በዛ አያስቡም ብዬ ተስፋ አደርጋለሁ እንጂ በስልጣን የመቆየት እድልህንም የሚያሰፋ አይነት ኦልሬዲ ፓራላይዝድ የሆነ ዝም ብሎ ድምፁ ብቻ የሚበዛ እና ዲሰንትን በአንድ በኩል ሰብስቦ የሚይዝልህ ኤክስትሪምሊ ኤግዛጀሬትድ የሆነ ሪአክሽን የሚያሳይ ከአቅሙ በላይ የሚጮህ አቅም የሌለው አካል ሲኖር ሞር አቴንሽን ወደዛ ስለሚስብልህ ፖለቲካል አድቫንቴጅ ሊኖረው ይችላል። ግን ቀደም ኦማር እንዳለው ይሄንን ለህዝብ ሲባል ፖለቲካውም እንዲጠራ ብሎ መንግስት እንደዚህ አይነት አካላት ላይ ሞር ዲሳይሲቭ የሆነ እርምጃ መውሰድና በፖለቲካል ኤቨር ሚንስ ፖሲብል አካባቢውን የሰላምን ነገር ማስተካከል አለበት የሚል ነገር አለ። እሱ እስማማለሁ። ኢዮሲ ያቀረብክበት አይነት ልክ በቃ ውስጡ ሳስቶ በቃ ምንም እንትን የሌለው ምናምን የሚለው እሱ ከሌላ ከምትመገበው የዜና ምንጭ አንጻር የተንሻፈፈ ነገር አለ እንጂ ኢን ሪያሊቲ የሀገርን ኢንትረስት ለመጠየቅም ለማስፈጸምም ምንም አይነት እዚህ ግባ የሚባል የሀገርን ኢንትረስት ለመጠየቅም ለማስፈጸም እዚህ ግባ የሚባል እንትን የለም፣ ቦታ የለውም ማለት ነው። እንደዛ ማየት ነው የሚያስፈልገው እንጂ የኔ አጎት ጓንዴ ይዞ ሰፈር ውስጥ ሰው እየረበሸ ነው እሱን ሳታናገር ሄደህ የሀገር ኢንትረስት ከጠየቅ ባህር ውስጥ ትገባለህ የሚለው በጣም አስቂኝ የሆነ የፖለቲካ ትንተና ነው። መሬት ላይ ያለው ነገር ዛሬ ላይ አብይ የሚያስተዳድራትን ኢትዮጵያ አጎቴ በጓንዴ ነው ዳር ድንበሯን ስሜታዊ አትሆን። አይ ጀስት ነው አትናቀው ጓንዴን ለማለት ኤክስፕሬሲቭ አይ እንትን አትሆን። ጀስት በራስህ ጊዜ ስትናገር ጥርት ያለ ሀሳብ ካለ አቋም ካለ በተስተካከለ ድምጽ ለማቅረብ ሞክር እንጂ ሰው ሲናገር በኮረኮረ ቁጥር ማይክ መክፈቱ ዝብኒዝ እዚህ ያለው ኮንቨርሴሽን ብዬ አስባለሁ። ጓንዴም ሆነ ቆመ ጠብቀኝ ወይም ደግሞ አንድ ቦታ ላይ የወበራ ሰው የክልሉን 90% እኔ ነኝ ማስተዳድረው፣ ደቡብ ጎንደር ነበር ያስቸገረን፣
እሱን ከያዘን የመንግስት ስትራክቸር ውስጥ ሰዎች አሉን በሚል የሚናገረው ትርክት ከአንድ በኩል ከምትሰማ ከሆነ አንድ የዩቲዩብ ቻናሎች ላይ ብቻ ተለጥፈ ከሆነ ሪያሊቲውን አታውቀው። the reality is ሃርም ሊያደርግም ዳሜጅ ሊያደርግም ጉዳት ሊያስከትልም የሚችለው ህዝብ ላይ ነው። ያለበትን አካባቢ ህዝቡን ሊጎዳ ይችላል። እሱ ግልጽ ነው። መንግስት ይህን ጉዳት ያስቆምልን የሚለው ከኦማር ጋር እስማማለሁ። ግን እዛ ጋር የተነሳው የሸፈተው ወይ ሰፈር መረበሽ የጀመረው የጎበዝ አለቃው ምኑም ኢትዮጵያ ያላትን የናሽናል ኢንትረስት ለመጠየቅ ለማስፈጸም ወደ ውጪ መዘርጋት አትችልም፣ ይሄ ነገር በጣም ሃምፐር ያደርገዋል፣ አቢሊቲያችን እስከ መጥፋት ድረስ ያደርሰናል የሚለው በጣም የተበላሸ እይታ ነው። ከዛ ውስጥ መውጣት ያስፈልጋል። ትንሽ ዳይቨርሲፋይ ማድረግ፣ ኢንፎርሜሽንም ደግሞ በቂ ኢንፎርሜሽን፣ ባያስድ የሆነው ነገር ቁጭ ብሎ ከመጠጣት ልክ ፎክስ ኒውስ ሲያዩ የሚሉ ፎክስ ኒውስ ቀጠዋት እስከ ማታ የሚጠጡ ሰዎች ስለ ትራምፕ የሚያወሩት ወሬ ነው የሚመስለው። you don't know the truth so በተቻለ መጠን ዳይቨርሲፋይ አድርጎ ምንድነው እውነታው ምንድነው፣ እዚህ ጋር ብር ሊቀበለኝ የሚፈልግ ሰው ወይም ድጋፍ እንዳደረግለት የሚፈልግ ሰው እንዲያረኩ እያለ ለአመታት የሚያታልለኝ ነው የምሰማው፣ ወይስ መሬት ላይ ያለው ሪያሊቲ ከውጭም ከውስጥም ባላንስ አደርጋለሁ ነው። ኢትዮጵያ የራሷ ኢንትረስት አላት። እውነት ለመነጋገር ወደ ጦርነት የገባ ሰው የለም። እንግባ ቢባል ደግሞ ጦርነቱንም የላኩን ሰዎች በጣም ፓወርፉል ናቸው ብላችሁ የምታስቡ ለእናንተ ትልቅ መስለው ነው የሚታያችሁ። ለትንሽ ልጅ አባቱ ከሰው ሁሉ በላይ ጠንካራ ነው፣ ከሰው ሁሉ በላይ አዋቂ፣ ከሰው ሁሉ በላይ ሀብታም ነው የሚመስለው የ5 ዓመት ልጅ። ሻዕቢያ የላከው ኃይል ሻዕቢያ ሀያል ነው የሚመስለው። የላከ ኃይል ላንተ ነው ሀያል፣ ላኪ ስለሆነ፣ ቀጣሪ ስለሆነ፣ ከፋይ ስለሆነ፣ መጋቢ ስለሆነ። ኢን ሪያሊቲ ዓለም አቀፉ ማህበረሰብ ግን ከነሱ ጋር ራሳችሁን አወዳድራችሁ አታውሩ ነው የሚለው። ኢንዲው ታይም ቀጠናውን በማይረብሽ መንገድ መሆን ያለበት ነገር ይሆናል። እኛ ኢንትረስታችንን በደንብ ቨርባላይዝ አድርገን ቮካላይዝ አድርገን ወደፊት ያውጥተን ይሄ ትክክለኛ ያልሆነ ነገር ተሰርቶብናል፣ እንደ ሀገር እኛ መታፈን የለብንም። the most populous landlocked nation መሆን historically legally morally unacceptable የሆነ ነገር ነው። and ደግሞ for the overall good of the globe እኛ ያለን ኢንቮልቭመንት በኋላ ላይ ለዓለም አቀፉ ማህበረሰብም ጽንፈኝነትን፣ ሃይማኖት አክራሪነትን፣ ነን ስቴት የሆኑ አክተሮችን፣ ሽብርተኝነትን ማስቆም ላይ አስፈላጊ ነው። ስለዚህ ፓርትነሮች ነን፣ we have a common interest ብለን ለዓለም ሸጠን ሐሳባችንን ተናግረን ባህር ኃይላችንን አሰልጥነን ውስጥ ያለውም እያላገጠ የተላከውም ሻዕቢያ በኪሱ ትንሽ ገንዘብ ሰጣ ዚኪኒ ሰፍራለት መትረየስ ሲሰጠው ዓለምን የተቆጣጠረ የሚመስለውም እያጓራ we go for it because ፓርትነሮቻችን በዚህ ውስጥ አልሸባብና ሻዕቢያና ምናምን አይደሉም። ፓርትነሮቻችን ትልልቅ ሀገራት ናቸው፣ የዓለም አቀፍ ማህበረሰብ ፓርትነሮቻችን እነኚህ ናቸው፣ ሰፊ ናቸው። ከነሱ ጋር ተናበን ቀጠናን የማይረብሽ ህግን ያከበረ እኛን የሚመጥን ኮር ስቴት የሚሸት እንቅስቃሴ አድርገን ወደፊት እንሄዳለን። ህግደፍ ሀገር እየመራ ነው ብለህ የምታስበው አንተ የሆነች ነገር ስለሚጠልልህና የእሱ ደጋፊዎች ውጭ መጥተው ስለሚጮሁ ነው። ህግደፍ ሀገር አግቶ የወታደር ማሰልጠኛ የሚከራይ ወታደርና ስደተኛና የባዲ ፓርት የሰው ልጅ ሰውነት የሚሸጥበትና የሂውማን ትራፊኪንግ የሚሰራበት የሽብርተኛ ማሰልጠኛ ነው አድርጎ ሀገሩን ይዞ ያለው። ስለዚህ ዓለም አቀፉ ማህበረሰብ ህግደፍ ላይ ያለው እይታና መትረየስ ስለላከልህ የምትሰግድለት ሰውዬ እኩል አይደላችሁ፣ የተለያያችሁ ናችሁ ማለት ነው። ከነሱ ጋር ነው ተናበን ከዓለም አቀፉ ማህበረሰብ ጋር ተናበን የራሳችን ኢንትረስት የባህር በር፣ የሴኩሪቲ፣ የኢኮኖሚ፣ የእድገት፣ የዘላቂ ጸጥታ ኢንትረስቶች አሉ፣ አብረን እናደርጋለን። ፓርትነራችን ሻዕቢያ አይደለም፣ ፓርትነራችን ትድ አይደለም፣ አፋብንና ኢስላሚክ ብራዘርሁድ እና አልሸባብ አይደለም። እኛ ፓርትነራችን የዓለም አቀፉ ማህበረሰብ ነው። ፓርትነሮቻችንን አይተን ተናበን በአንድ ገጽ ወደፊት እንሄዳለን። በሰላማዊ መንገድ በትክክለኛ መንገድ የሚፈታ ከሆነ ጥሩ፣ እሱን ለማድረግ ይሞከር። የኤርትራ ህዝብ ትግል ውጤታማ ሆኖ ዲሞክራሲያዊ የሆነና ከጎረቤት ሀገሮች ጋር የሚያኗኑር ፖለቲካ ኤርትራ ውስጥ የሚመጣ ከሆነ እሱን በቀጥታም በተጓዳኝ መደገፍ ጥሩ ነው። ከዛ የዘለለና አስቸጋሪ ሁኔታም ከተፈጠረ የሚወሰዱ እርምጃዎች ከነዚህ ፓርትነሮች ጋር የሚሰራ ነው የሚሆነው። ማንም መጥቶ የዩኤኢ ብሎ ዩቲዩብ ላይ ሊጮህ ይችላል። ጮሆ ሲጨርስ አይታቸዋል፣ አጣጥፈው ቤታቸው ቁጭ ነው የሚሉት።
እንደነሱ አይነት እዚህ ሚዲያ ላይ ውጭ የሚኖር የሚጮህላቸው እንትናቸው ምናቸውን በቃ ትላለህ አቸፍጭፈ ስታበቃ ያቸው የተዘፈረችልህን የአሳማ መቅነህን በያለህበት ሀገር ፉት ብለህ ስደትህ ላይ ቦታህን የምትይዘው ሀገርህን ካላከበርክ የሀገርህን ኢንትረስት ካላከበርክ ዝም ብለህ አፍ በሰፋ መጠን ብቻ ኢትዮጵያዊ መጫወት አይቻልም። ኢትዮጵያን ኢንትረስት አክብረህ ነው የኢትዮጵያን ወደፊት አክብረህ ነው ኢትዮጵያዊነት እንጂ አያቴ እኮ እንዲህ ነበሩ ምናምን አያትህም ቢያዩህ ያፍሩብሃል፣ ይክዱሃል፣ ዲስኦን ነው የሚያደርጉ ቢኮዝ ካንተ የሚያንስ ባንዳ የሚያደርግህ ነው። አትሊስት ጣሊያን ባንዳ ቢያደርግህ እኮ ነጭ ነው። ጎረቤትህ ያለ በምንም አቋሙ ካንተ የማይወዳደር ሀገር ያለው ባንዳ የሚያደርግህንና አያቴ ብለህ የምታወራው ሰውዬ አላውቅህም ነው የሚል ዛሬ ተነስቶ ቢያይ they are really rolling in their graves። ስማቸውን ስለምትጠሩ ራሱ የሚጸየፏቸው ይመስለኛል። ቴንክ ዩ። ከሱ ከተነሳን የነበረው ዲፕሎማሲ በሀገር መልክ ሳይሆን በግለሰብ ወይም በመሪ ዘንድ ወይም በአንድ ጠቅላይ ሚኒስትር ፍላጎት የሚደረግ ግንኙነት እንደሆነ ነበረ ስናነሳ የነበረውና አይ ልክ አይደላችሁም የሚሉን ሰዎች አላነሱም። ከቱርክ ጋር ስለነበረው ግንኙነት ወይም በቱርክ የተደረገ ድጋፍ ምናምን ብለው ለማንሳት ሞክረዋል። በነገራችን ላይ ይሄ መንግስት ወደ ስልጣን ከመምጣቱ በፊት በቱርክ መንግስት ኢትዮጵያ ውስጥ የተለያዩ ኢንቨስትመንቶች ይሰሩ ነው የነበረው። ለምሳሌ ያክል ለማንሳት ያክል ዱካም አካባቢ ኢንዱስትሪ ፓርክ ተገንብቶ ነበረ በቱርክ መንግስት። ኮምቦልቻ አካባቢ የመንገድ ስራዎች ተገንብተው ነበረ በቱርክ መንግስት። ይሄ መንግስት ወደ ስልጣን አልመጣም፣ ወይም ብልጽግና የሚባለው መንግስት ማለት ነው። ከዛ ባለፈ ከቻይና መንግስት ጋር በነበረ ስምምነት በዲፕሎማሲው ለህዝብ መሰረተ ልማት ተብሎ ከአዲስ አበባ ወይም ከፊንፊኔ አንስቶ አዳማ ድረስ ሃይዌይ መንገድ ተሰርቶ ነው የነበረው። ስቲላው ያው የቻይና መንግስት ገንዘቡን ራሱ የሚቀበልበት ሁኔታ የሚፈጠር ማለት ነው። በዛ ልክ በተሰሩ ዲፕሎማሲዎች እንደገና ሐዋሳ ከወሰድን ሐዋሳ ኢንዱስትሪ ፓርክ ተገንብቶ ነው የነበረው። ኃይለማርያም ወደ ስልጣን በመጣበት ሰዓት ላይ በተወሰነች በአጭር ጊዜ ውስጥ ሐዋሳ ኢንዱስትሪ ፓርክ እንዲገነባ ተደርጎ ነው የነበረው። ኮምቦልቻ ኢንዱስትሪ ፓርክ ተሰርተዋል ምናምን። የየትኛው ሀገር ዲፕሎማሲ ከኢትዮጵያ ሀገር ዲፕሎማት ጋር ተገናኝቶ እንደነዛ አይነት መሰረተ ልማቶችን ኢትዮጵያ ውስጥ ቢውልድ አድርጓል ብዬ በጠይቃችሁ አንድ ልታመጡልኝ አትችሉ። ምክንያቱም የጠቅላይ ሚኒስትሩ ፍላጎት ዛሬ ከተመቸው ኢሳያስ አፈወርቅን ጠርቶ ቡናና ሻይ ጋብዞ ቀለበት አድርጎ ካባ አንብሶ ጋሻ ሰጥቶ ከመሸኘት ያለፈ የኢትዮጵያን ዲፕሎማሲ አስልጦና ኢትዮጵያ በዛ ዲፕሎማሲ ኢኮኖሚካሊ፣ በዲፌንስ፣ በፎርስ፣ በተለያዩ ነገሮች ኢትዮጵያን ሊጠቅም ይችላል ብሎ ያደረጋቸው ስምምነቶች ያውም በውጭ ጉዳይ ምክንያት በኩል ማለት ነው። እንግዲህ ዲፕሎማሲ ሲሰራ በጠቅላይ ሚኒስትር በኩል አይደለም። ያው ጠቅላይ ሚኒስትሩ ጉብኝት ያደርጋል፣ የሚመጡ እንግዶችንም ይቀበላል፣ ከፕሬዚዳንቷ ጨምሮ ማለት ነው። ስለዚህ ያንን ነጥብ ነበረ አንድም ሰው እዛ ነገር ላይ ሪያክት ሳያደርግ ያለፈው። ኤኒዌይስ ከዛ በኋላ ወደ ተነሱት ነጥቦች ስመለስ መጅድ ያነሳው ነገር ነበረ። አውት ኦፍ ኢትዮጵያ ኦሮሚያ አውት ኦፍ ኢትዮጵያ ብለው የሚናገሩ ሰዎች ዛሬ ኢትዮጵያዊ ሆነው ቀይ ባህርን እናስመልስ ለቀይ ባህር ዘብ እንሁን ሲሉ የስ ኦፍ ኮርስ አያምርብንም። ምክንያቱም ትላንትና ጎሎብናል ብለን የነበርነው ነገር የተመለሰልን ምን ነገር ኖሮ ነው ዛሬ ላይ ስለ ቀይ ባህር ልናነሳ የምንችለው? ያ ማለት ቀይ ባህር ላይ ወይም ደግሞ የባህር በር ምናምን አያስፈልገን የሚል ኮንሰፕት አይደለም። ነገር ግን የህዝብ መሰረተ ልማት፣ የህዝብ ፍላጎት፣ የህዝብ ጥያቄ፣ የህዝብ ኢኮኖሚ፣ የወጣት ስራ አጥነት፣ እዛ ሀገር ላይ የመማር ፍላጎት፣ ሰርቶ ወጥቶ የመግባት ፍላጎትን ያላሟላ መንግስት የባህር በርን አምጥቶ የህዝቡን ጥያቄ ይመልሳል የሚል እምነት ስለሌለኝ ነው። አስፈላጊስ ቢሆን የሰላም አማራጮች ከተለያዩ ሀገራት ጋር እድሎች አልነበሩንም ወይ? ነበሩ። ምክንያቱም ኢትዮጵያ ከሚያዋስኗት ሀገሮች ጋር የባህር በርን ወደብን የማግኘት እድሎች አሏት። ሰጥቶ በመቀበል መርህ፣ በአነስተኛ ዋጋ ኪራይ፣ በተመሳሰሉት ነገሮች ማለት ነው። ነገር ግን ይህንን አጀንዳ አድርገው ይዞ መምጣት ያስፈለገባቸው ምክንያት ምንድን ነው? የብልጽግና መንግስትና የብልጽግና መንግስት አፈቀላጤዎች ብሔራዊ ድጋፍ የነበረው መንግስት ወርዶ ዛሬ ላይ ምንም አይነት ብሔራዊ ድጋፍ ስላቸው አብይ ወደ ስልጣን ሲመጣ ከሁሉም ክልልና ከሁሉም ህዝብ ድጋፍ ነበረው። ምክንያቱም ወደ ሰላም፣ ወደ ዲሞክራሲ፣ ወደ መቻቻል እንዲሁም ደግሞ ወደ ፍትሐዊነት ያሻግራል የሚል ኢንተረስት ሰው ውስጥ ስለነበረ ያንን ነገር አለማድረጉ ግን ከቀን ቀን ከዓመት ዓመት ድጋፉን እንዲያጣ ከዛም አልፎ ተቃውሞ እንዲበረታ አድርጎታል። ኢትዮጵያውያኖችን አንድ አድርጎታል። ኢትዮጵያውያኖችን አንድ አድርጌ ከዚህ በኋላ ደግፈውኝ ከጎኔ እንዲቆሙ አደርጋለሁ ብሎ የሚያስብበትን ይህንን አጀንዳ አምጥቶ በትኖታል።
ነገር ግን የህዝቡ ፍላጎትና ህዝቡ የሚጠቀምበትን ነገር የማድረግ ፍላጎት ቢኖረው ዛሬ ላይ ነዳጅን ቆጥባችሁ ተጠቀሙ የሚለው ጠቅላይ ሚኒስትር ጥይትን ቆጥቦ ይጠቀም ነበረ። ዛሬ ላይ ጥይትን ቆጥቦ የማይጠቀም ጠቅላይ ሚኒስትር ነው። ለእያንዳንዱ ክልል ጥይትን እንደ ማዳበሪያ እየበተነ ከንጹሐን ጋር ንጹሐንን ለማጥፋት ንጹሐን ላይ ዘር ፍጅት እያደረገ ያለ መንግስት ሌላ አጀንዳን ይዞ መጥቶ ያንን ያስፈጽሙልኝ የሚለው ነገር ከዚህ ጎን ኦሮሞ መሰለፍ አለበት ብዬ እኔ አላምነው። የትኛውም መሰለፍ ያለበት አካል መሰለፍ አለበት ብዬ አላስብም። ጥቅሙንና ጉዳቱን በደንብ አስልቶ ስለሆነ መሄድ ያለበት ማለት ነው። ነገር ግን እኛ በተለይ ኦሮሞ በኦሮሞ ብሔርተኝነት ውስጥ ያለ የኦሮሞ ትግልን የሚያውቅ የኦሮሞ ትግል ውስጥ የነበረ ሰው ከሌላው አካል የበለጠ ኢትዮጵያዊ መሆን አይችልም። ይህንን በደንብ አንደርላይን አድርጌ ነው ማናገር የምችለው። ምክንያቱም ኢትዮጵያ ስትሰራ ኢትዮጵያ ስትኖር ኦሮሞን መስላለች የነበሩ ጦር ጀነራሎች ለኢትዮጵያ ዋጋ ከፍለዋል ምናምን ብለው ይናገራሉ። እዚህ ጋር 3 ነጥቦችን ላንሳላችሁ። የኢትዮጵያ የጦር ጀነራሎች ኦሮሞን ወክለው አድዋ ላይ እየዘመቱ አልነበሩም። ለኢትዮጵያ ስርዓት ግን ለኢትዮጵያ ሊያገለግሉ አድዋ ላይ እየዘመቱ ነበሩ። ነገር ግን ከመጠቀሚያነት ያለፈ ለምንም ነገር አላውሏቸው። በነገራችን ላይ እነዚህ የጦር ጀነራሎች በስማቸው ሐውልትና ትምህርት ቤት መቼ እንደተሰራ ታውቃላችሁ? አዲስ አበባ ላይ ሁላችሁም ገብታችሁ ቼክ ማድረግ ትችላላችሁ። በገረሱ ዱኪ ስም 2013 ላይ ነው፣ ከዛሬ 3 ዓመት በፊት ያውም ከትግራይ ጋር የጦር ስምምነት ከተደረገ በኋላ ማለት ይሄ ጦርነቱ ቆሞ ስምምነት እንዲደረግ ከተደረገ በኋላ በአብዲሳ አጋ ስም በዛው ዓመት ላይ በጎበና ዳጬም ስም በዛው ዓመት ላይ ከነዛ በፊት ተሰርተው የነበሩት በእነዚህ በኢትዮጵያ ጦር ጀነራሎች ተብሎ ሊነሳ የሚችለው በባልቻ ስም የነበረው ሆስፒታል ነው። እሱም በ1889 ዓ.ም በሩሲያ ቀይ መስቀል ማህበር የተሰራ ነው። በመንግስትና በኢትዮጵያውያን መልካም ፍላጎት ኦሮሞዎች ለኢትዮጵያ ዋጋ ከፍለዋልና የኢትዮጵያ ታሪክ አካል ናቸው ተብሎ የተሰራ አንድም ነገር አልነበረም። ለዛም ነው ኦሮሞ ባለቤት ባልሆነበት ወይም ባለቤት እንዲሆን ባልተፈለገበት ሀገር ላይ ካልተፈለግኩኝ ኢትዮጵያ አውት ኦፍ ኦሮሚያ ብሎ የፖለቲካ ትግል ሲያደርግ የነበረው። ኦሮሞን ካላከበረ ኦሮሞ እዛ ሀገር ውስጥ ባህሉ፣ ማንነቱ፣ ቋንቋው፣ ታሪኩ ራሱን በራሱ የማስተዳደሩ ጥያቄው ካልተመለሰለት ኢትዮጵያ አካል ሆኖ መቀጠል ስለማይችል ማለት ነው። ስለዚህ ያንን ሲሉ የነበሩ አካላት ዛሬ ኢትዮጵያዊ ሆነው ፊት ለፊት ተቀምጠው ኢትዮጵያን የመምራት እድሉና ስልጣኑ እጃቸው ስለገባ ኦሮሞን ኢትዮጵያዊ አድርገው ማስቀጠል አይችሉም። ኢትዮጵያዊ ለመሆን በመጀመሪያ ደረጃ መስፈርት ነበረው። ያንን መስፈርት ስላላሟላ ነው ኦሮሞ ስላልመሰለ ፖለቲካው ላይ ተሳትፎ እንዳይኖረው፣ ውክልና እንዳይኖረው እንደነ ኦፒዲዮ አይነት ጎባጣዎችን እነሱ በሚፈልጓቸው መልክ ሼፕ አድርገዋቸው ስርዓታቸውን እንዲያስቀጥሉላቸው ያደረጓቸው ማለት ነው። ዛሬ ላይ መጥተው ይሄ የሚነግሩንን ታሪክ ከዚህ በፊት ኦሮሞ ሳያውቀው ቀርቶ አይደለም። እነዚህ ጀግና ተብለው አድዋ ዘመቱ የሚባሉ ሰዎች ኦሮሞም ላይ ዘምተዋል። ኦሮሞን ማንነቱን እንዲያጣ፣ ባህሉን እንዲያጣ፣ ታሪኩን እንዲያጣ፣ ቋንቋውን እንዲያጣ፣ ባህሉን እንዲያጣ በደንብ አድርገው የዘመቱበት ሰዎች ናቸው። የተዘመተበትን ዘመቻ ደግሞ ኦሮሞም እንደ ኦሮሞ ሲታገል ስማቸውን ሊያነሳ የሚችል ጀግኖችን በታሪክ ደረጃ አስቀምጧቸዋል። እና አቢሼ ገርባን ይሄ መንግስት እንደ ኦሮሞ አካል አይቆጥራቸውም። እነ ሌንጂሶ ዲጋን ይሄ መንግስት በታሪክ ውስጥ እንደ ጀግና አይቆጥራቸውም። እነ ዋቆ ጉቱንም እንደዛው። ያን የማያደርግበት ምክንያት ምንድን ነው መሰላችሁ? ኦሮሞ ሆነው በኦሮሞነታቸው ለሚደርስባቸው የስርዓት በደልና ጭቆና ፊት ለፊት ቆመው ስለሚታገሉ ነው ማለት ነው። ከዛ ይልቅ ግን የኦሮሞን ህዝብ ክደው ለስርዓቱ ሎሌ ሆነው የኦሮሞን ህዝብ ከሌላው ጋራ እንዲገብር ሲያደርጉ የነበሩ አካላትን ይሄ መንግስት በደንብ አድርጎ ያወድሳቸዋል። ከዚህ በፊት በታሪካቸው ኢትዮጵያ አመስግናቸውም አወድሳቸውም የማታውቃቸው ሰዎች ዛሬ እንደ አዲስ ያነሳላቸዋል። ጎበና ዳጬን ያነሳሉ። በጎበና ዳጬ ስም አዲስ አበባ አካባቢ ነው አይደል የነበረው? አንድ ትምህርት ቤት፣ አንድ ጎዳና፣ አንድ ሐውልት ከ2013 ዓ.ም በፊት አታመጡልኝም። 2013 ላይ ትግራይ ክልል ላይ የነበረው ጦርነት ለማቆም ስምምነት ፕሪቶሪያ ስትሄዱ ሌላው አካል ስለሚያኮርፍብን የኦሮሞን ህዝብ ወደ ራሳችን መሳብ ስላለብን እነዚህን አይነት መደለያዎች ለኦሮሞ ህዝብ ብንሰጥ ኦሮሞ ይቀበለናል ብላችሁ ስለምታስቡ የተሰሩ ስራዎች ናቸው። 2013 ላይ ነው። ሁላችሁም ገብታችሁ ጎግል ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ኢትዮጵያዊ ዜግነት አለ ወይ? አዎ ኢትዮጵያዊ ዜግነት አለኝ። ነገር ግን በብሔርተኝነት ደረጃ የኦሮሞ ብሔርተኛ ነኝ። ምክንያቱም የኦሮሞ ብሔር በብሔርተኝነቱ ተበድሏል ብዬ ስለማምን ያንን ክጄ ዛሬ ስልጣን እጄ ስለገባ ሌሎችን ደግሞ መጨቆንም መድፈቅም አልፈልግም። የሚደግፉትንም አካላት ከጎናቸው የምቆምበት ምክንያት የለም ማለት ነው። ነገር ግን ኦሮሞ ኢትዮጵያዊ ውስጥ ድርሻ ኖሮት ከሌሎች ጋር ተከባብሮ እኩል ሆኖ መብቱ ተከብሮለት ህዝባዊ መሰረት ያለው ህገ መንግስታዊ ድጋፍ ያለው መንግስት ተቋቁሞ ከዛ ውስጥ ኦሮሞ የፖለቲካ ውክልና ኖሮት የኢኮኖሚ ተሳትፎ ኖሮት
መቀጠል ካለበት ተባብረን ተግባብተን መሄድ እንችላለን ብዬ አምናለሁ። ነገር ግን አሁን ኦሮሞ የሆነ ሁሉ የኢትዮጵያ ጠላት ነው፣ ኢትዮጵያን ስለሚጠላ ደግሞ እያስመሰሉ ነው የሚባለው ነገር እኔ አሁን እዚህ ጋር መጥቼ ስነግራችሁ ማለት ነው በአፋን ኦሮሞ ብናገር ይሄንን ነው የምናገረው። ለምን እኛ ስንነሳ እከሌን ለማስደሰት ብለን የምንናገረው ንግግር ስለሌለን ማለት ነው። ኢትዮጵያን የመምራት እድሉን ከቲፒኤልኤፍ በፊት ኦነግ አግኝቶት ነው የነበረው። ይህንን ሁላችሁም ታውቃላችሁ። ያን ነገር ከተፈጠረና ያንን ነገር አለመቀበል በመፈለጉ ነው ዛሬም ድረስ ኦሮሞ ለማንነቱና ለጥያቄዎቹ እየታገለ ያለው። የኦሮሞ ጥያቄ የተመለሰ አስመስለው ግን አንዳንድ የስርዓቱ ደጋፊ የሆኑ አካላት እዚህ ጋር መጥተው እንደ ኦሮሞ ሲያነሱ እየተበደለ ያለ ኦሮሞ እንዳለ አሁንም ድረስ ኢትዮጵያ አውት ኦፍ ኦሮሚያ ሊያስብሉ የሚችሉ በደሎች ኦሮሞ ላይ እየደረሱ እንዳሉ ማንሳት እፈልጋለሁኝ። ትላንትና ሀጫሉን የገደለች ኢትዮጵያ፣ ጀዋርን ያሰረችው ኢትዮጵያ እኔ አንድን ወጣት ተነስቶ ኢትዮጵያ አውት ኦፍ ኦሮሚያ ቢል ምክንያታዊ አይደለም ልል የማልችልበት ሁኔታዎች ናቸው ተፈጥሮ የነበሩት ማለት ነው። ስለዚህ በኢትዮጵያ የፖለቲካ ታሪክ ውስጥ ኢትዮጵያ ውስጥ ይሳተፉ የነበሩ የኦሮሞ ኤሊቶችን ቅርጥፍ አድርጋ ስትበላ ነው የነበረው። በደንብ አድርገን በስም በታሪክ በፎቶ በጽሁፍ አምጥተን ልናነሳቸው የምንችላቸውን ሰዎች ማለት ነው። ይሄንን እዚህ ጋር ካልኩኝ በኋላ ግን የመንግስት ደጋፊዎችን ደግሞ በጣም የሚያስቀኝና የሆነ አንድ ሌሎቻችሁ እኔ ብጠይቋቸው ብዬ የማስበው ነገር ምን እንደሆነ ታውቃላችሁ? አዎ ህወሓት የትግራይ ህዝብ ላይ ማለት የትግራይን ህዝብ ሳጠቅም የትግራይ ህዝብ እንዲጎዳ ምክንያት ሆናለች። ይሄ ማናችንም የምንክደው ነገር አይደለም። ነገር ግን እኮ ህወሓትን በማጥፋት ስም ንጹሐንን ሲጨፈጭፍ የነበረ መንግስትን ነው ደግፈው ዛሬ እናንተ ፊት ቆመው የሚያወሩት። ህዝቡ ንጹህ ነው፣ የህወሓት አመራሮች ብቻ ናቸው ጥፋተኞች ብሎ ህዝቡን ያልማረ የትግራይ ህዝብን ከሌላ አካላት ወታደሮችን ጋብዞ የሌላ ሀገራትን ሰራዊት አስገብቶ ህዝቡን ሳይጨምር ህዝቡን ሳይቀር ሲያስጨፈጨፍ የነበረ መንግስትን እየደገፉ ህወሓት ይሄን አድርጓል ቢሉ እኔ አልቀበልም። እኔ ህወሓትን ይሄንን መንግስት የማልደግፈው ሰውዬ ህወሓትን ብቃወም ያምርብኛል። ህወሓትን ስቃወም ምክንያታዊ ሆኜ ምክንያቱም በኦሮሞ የነፃነት ግንባር ስም በህወሓት የበላይነት ወይንም ኦፒዲዮ አሽከር ሆና ባትሪ ሆና ዱላ ሆና የኦሮሞ ኤሊቶችን ለቅማ አሳስራ አስገድላ አስረሽና ስቲል ነው ዛሬ ድረስ ያሉበት እንዲጠፋ ያደረገ ስርዓት ስለነበረ ማለት ነው። ብልጽግናን እየደገፉ ግን ህወሓትን መንቀፍ መናቅ አይቻልም። ምክንያቱም እንዴት ሰው አባቱን ይንቃል? ጠፍጥፎ ከጭቃ የሰራቸው እኮ ህወሓት ነው። ኦፒዲዮች በራሱ ምስል በራሱ ቁመና በራሱ ቅርጽ እንዲመቻቸው አድርጎ የሰራ አባታቸውን ዛሬ ላይ ቀን ወጣለን ብለው ሲተቹ ትንሽ ሞራላዊ ልዕልናቸው ያጠራጥረኛል። በነገራችን ላይ በፍቅር እንደሚወዱት ደግሞ የምታውቋቸው ማለት ነው። ትንሽ እሱ እኮ ልክ ነው ጥሩ ነው ብለው ሲመጡበት አንገታቸው ስር ስሞ ነው የሚቀበላቸው። አይ ትላንትና ህዝቤን በድላቸዋል፣ ህዝብ ላይ ጥፋት ፈጽማቸዋል እና በህግ መጠየቅ አለባችሁ እንኳን አይላቸውም ማለት ነው። ለዛ ነው ጌታቸው ረዳ የምስራቅ ቀንድ አፍሪካ ልዩ አማካሪ አድርጎ የሾመው። ሌሎቹንም የፖለቲካ ውክልና የትግራይ ህዝብ አያስፈልገውም እያልኩ አይደለም። እዚህ ጋር መጥተው ግን ህወሓት ምናምን ብለው ሲሉ አይጠሏቸውም። ነገ ተነገ ወዲያ መጥተው ከብልጽግና ጋር እንስራ ቢሉ ከሌላው ይልቅ አለቆቻቸውና አባቶቻቸው ስለነበሩ ማለት ነው እግራቸውንም አንገታቸውንም ስመው ነው የሚቀበሏቸው። ለእኛ ኦፒዲዮም ሆነ ህወሓት ህዝብ ላይ ላደረሰው በደል ተጠያቂ መሆን አለበት ብለን ነው የምናምነው። ምክንያቱም ፍትህ የሚባል ነገር እዛች ሀገር ላይ እስካልመጣ ድረስ የህዝብ ሰላም አይመጣም፣ የህዝብ ሰላም አይኖርም። ህዝብ ሰላም እስካልሆነ ድረስ ጦርነት አይቆምም። አንድ ወንድማችን ጦርነት የት አለ ብሎ ቅድም ጠይቆ ነበረ። የራሷ የሀገሪቱ የጦር ጀነራል የተናገረውን ንግግር ላስደምጣችሁና እኔ እዛ ላይ ያቆማለሁ ማለት ነው። የት እንዳለ ጦርነት በየኮርነሩ አንድ ሰፈር ህዝቦች እርስ በራሳችን የምንዋጋው በጣም ኢትዮጵያ በየኮርነሩ ነው። አንድ ሰፈር ብቻ የቆመ ሳይሆን እኔ እንኳ በዚህ እድሜ የቀረኝ መንደር ያለ አይመስለኝም። ብዙ ቦታ ሄጄ አይቼዋለሁ። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትዕዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁ። ይህንን ያለው እኔ አይደለሁም ወይንም የሌላ ድርጅት አባል አይደለም። የኢትዮጵያ ፌዴራላዊ መንግስት የበላይ ባለስልጣናት ስብሰባዎች ላይ የተገኘ የሀገሪቱ
ጀነራል የሆነ ሰው ነው እና ያንን የተናገረው ድንበር ላይ ወይንም ከሀገር ሉዓላዊነት ጋር በተገናኘ አይደለም ያለው፣ በየሰፈሩ ሰፈሩ ውስጥ ጭምር ነው ያለው። ዛሬ ጦርነት በየሰፈሩ ጭምር ነው ያለው። ይሄንን ነው የመጨረሻው ነጥብ የማደርገው። ግን እናንተ የምትልኳቸው ፍርፋሪ የምትሰጧቸው ምናምን እና የምትፈልጉበት ቦታ ላይ ጥላችኋቸው የምትሄዱ ብሎ አንድ ሰው ተናግሯል። በነገራችን ላይ የኦሮሞ ነፃነት ሰራዊት ማንም ላይ ተደግፈው አያውቅም። የኦሮሞ የነፃነት ትግል ማንም ላይ የተደገፈም አይደለም። በመላክ ነገር ናችሁ። በታሪኳ በተለይ በኦሮሞ ታሪክ ዘንድ በተላላኪነት ከኦፒዲዮ በላይ ልምድ ያለው የለም። ልምድ ብታካፍል ለአፍሪካ ቀንድ ሀገራት ከዛም አልፎ ለአፍሪካ ህብረት ከዛም አልፎ ለተባበሩት መንግስታት ልምድ ማካፈል የምትችል ተላላኪ ብትኖር ኦፒዲዮ ነች። ትናንትና ለህዋት ስትላላክ ነበር። ከዛ ቀጥላ ለኤርትራ ስትላላክ ነበር። ዛሬም ደግሞ ለመካከለኛው ምስራቅ ሀገራት በደንብ አሽከር ሆና እየተላላከች ነው ያለችው እና እኛ በራሳችን ቆመን መታገል መጠየቅ ያለብንን ቦታ ማንንም ሳንፈራ ውድ ነብስና ህይወትን ሰጥቶ የሚታገል የኦሮሞ ወጣት ያለው ድርጅት መሰረታዊ የህዝብ ጥያቄ የሆኑ 1 2 3 ተብሎ የሚቀመጡ ጥያቄዎችን የያዘ ድርጅትን ነው የምንደግፈው እና ትላንትና ኦሮሚያ ላይ ጦርነት ተደርጎ የኦሮሞ ወጣት ወደ ጫካ ከመግባቱ በፊት ህዋትና ኦፒዲዮ አንገት ለአንገት ተቃቅፈው ኒሻን ሲሸላለሙ የወርቅ ሀብል ሲደራረጉ ነውና የነበሩት። እኛ ማንንም ድጋፍ የማንጠይቅ ከማንም ምንም የማይጣልልን ነው። የኦሮሞን ጥያቄ ለማሳነስና የኦሮሞ ህዝብ ትግልን ዝቅ አድርጎ ለማሳየት ከነከሌ ትዕዛዝ ተቀብላችሁ የነከሌን ለማስፈጸም የምትሉ ሰዎች ግን ምናልባት በልክና በቁመናችሁ ልክ ሌሎችን ባታስቡ ለማለት እወዳለሁ። አመሰግናለሁ። ፍሬ በስብከት መልክ ወይ እንዳነቃቂ ንግግር ነው እንጂ እንትን የምትለው ፖለቲካ አይመስለኝም። ኢትዮጵያ ውስጥ አይደለም የምትኖረው አንተም የምታየው ፋና ቴሌቪዥን ብቻ ነው እንጂ ኢትዮጵያ ውስጥ ብትኖር ምናልባት 80% የኢትዮጵያ ክፍል ጦርነት ውስጥ ነው ያለው። መንግስት የሚቆጣጠረው በጣም የተወሰኑ ከተሞችንና ቀጫጭን አስፋልቶችን ነው። ከአዲስ አበባ ባህር ዳር፣ ከአዲስ አበባ ጅጅጋ፣ ከአዲስ አበባ ሐዋሳ ከሚሄደው አስፋልት ውጭ ከአስፋልቱ 5 ኪሎ ሜትር መንግስት አይቆጣጠረውም። አብዛኛውን የኢትዮጵያ ፓርት የፋኖን እኔ አማራ አይደለሁም። የፋኖን ትግል አሳነሰ የገለጽክበት መንገድ በዛ ልክ በጎንዴና በቆመ ጥብቀኝ እንትን የሚሉ ከሆነ ለምንድን ነው ያን ሁላ ቦታ የሚቆጣጠሩት? ለምንድን ነው 2 ዓመት ሙሉ መንግስት በድሮን በመከላከያው ሙሉ ወደዛ ክልል አሰማርቶ እየተዋጋቸው ለምን ማሸነፍ አቃተው? ለምንድን ነው ሰላም ማስፈጠቅ እንትን ያልቻለው? አይፈልግም ማለት ነው? ጦርነቱ ተመችቶት ነው? በዛ አንተ በምትለው ልክ ደካማ ከሆኑና ካላሸነፋቸው እኮ መንግስት ጦርነቱን ይፈልገዋል ማለት ነው። ማሸነፍ አልፈለገም ማለት ነው። እንደታው ግን እንደዛ አይደለም እና ያለን መከላከያ ተማርኩ በጣም በሚያሳፍር እንትን አንደኛ ነገር መከላከያ ሞራል የለውም፣ አላማውን አያውቅም። ለምንድን ነው የሚሞተው? አማራ ክልል ለምንድን ነው የሚገለው? ለምንድን ነው የሚሞተው? ግልጽ እንትን የለውም፣ ተነሳሽነቱ የለውም። ለእንትን ለማለት ቢገልም አያሸንፍም። ከተማረከ ደግሞ ከሞተ ያው ኪሳራ ነው፣ ከተማረከ ውርደት ነው፣ እንደ ሀገር ነው። ኦሮሚያ ክልል የምታውቀው ነው። የወለጋ ልጅ ነህ፣ ቤተሰቦች የሚኖሩበትን አንተ ከኔ በላይ ታውቀዋለህ። እንትን የምትሄደው እንትን ይሄ እኛ አሰብን የምንፈልገው ለምንድን ነው? የዛኔ ኢሳያስን እያመጣን እያንዳንዱ ፕሮጀክት የሰፈር ሽንት ቤት እኮ አይመረቅም ነበረ ኢሳያስ ካልመጣ። ሐዋሳ የሆነ ነገር ለማስመረቅ ኢሳያስ መምጣት አለበት። የሆነ ትንሽዬ ፕሮጀክት ለማስመረቅ ኢሳያስ መምጣት ነበረበት። የሰፈር የቀበሌ ሽንት ቤት ለማስመረቅ ኢሳያስን በምታመጡበት ጊዜ ለምንድን ነው ባህሩ ያልተጠየቀው? ስትጣሉ ጠብቃችሁ የምትጠይቁት? ቦዲ ትራፊክ እንትን ይላሉ፣ ሰው ሂውማን ትራፊክ ይሰራሉ፣ የሰው ብልት እንትን ይላሉ ምናምን ምናምን ብላ ልግደፎች መቼ ነው የጀመሩት? አሁን ከአብይ ጋር ከተጣሉ በኋላ ነው ወይስ መጀመሪያ የሚሰሩ ነበረ? እንደዛ መጀመሪያ ይሰሩ ከነበረ ደግሞ ለምንድን ነው በዛ ልክ ስትንከባከቡት የነበረው? ትርጉም እኮ አይሰጥም። አሁን የምታወራው ነገር ማንንስ ይዘህ ነው ከኤርትራ ጋር የምትዋጋው? ከአማራ ጋር ጦርነት ላይ ነህ፣ ከኦሮሞ ጋር ጦርነት ላይ ነህ። ሶማሌ እንደምታውቀው ነው ብዙም የሀገርን ስሜት የለውም። ስለ መሀል ሀገር ፖለቲካ ጉዳዩ አይደለም። የፈረደበት ደቡብ ይዘህ አምነውበታል ወይ ነው የኢትዮጵያ ሕዝብ? ባህር ነው አሁን ችግሩ፣ ወደብ ነው ችግሩ። ወጥቶ በሰላም መግባት ይችላል። ሰው ከሚኖርበት ቦታ 200 ኪሎ ሜትር ሄዶ ነግዶ መመለስ ይችላል። ኢትዮጵያ ውስጥ ያለው እንትን አሁን እሱ ነው። የትኛው ነው ቀድሞ መስተካከል ያለበት? አምነውበታል ወይ ነው የኢትዮጵያ ሕዝብ አምነውበታል ወይ? በመጀመሪያ ሌላው ነገር የአሰብ ጉዳይ ለኛ ከሆነ የባህር እንትን ጉዳይ አሁን ይሄ የኢራን ጦርነት ከተጀመረ በኋላ
ዱባይ በራሷ ጦርነት ቢዚ ከሆነች በኋላ ለምንድን ነው ያዝ የተደረገው? ድሮ ጠዋት ቴሌቪዥን ስትከፍት ከጠዋት ጀምሮ እስከ ማታ እስከምተኛበት ሰዓት ስለ ወደብ ነበረ ወሬ። ኢትዮጵያ ወደብ ያስፈልጋታል፣ ተዘግቶብን መኖር አንችልም፣ ይሄ 160 ሚሊዮን 600 ሚሊዮን ሰው ያለ ወደብ መኖር አይችልም። ይሄ ብቻ ነበር ወሬው። ልክ አሁን ዱባይ በራሷ ጦርነት ቢዚ ስትሆን ቲቪ የለ ኤፍኤም የለ፣ ማንም ስለ ወደቡ አያወራም። አንተ ዛሬ ስታወራ ሰማው። ለምን ተተወ? ኢትዮጵያ ናሽናል ኢንተረስት ከሆነ ዱባይ ጦርነት ስትጀምር ነው እንዴ ናሽናል ኢንተረስት መሆኑ የሚቀረው? ለምን ተተወ? ኢቲቪ ለምንድን ነው ስለ ወደብ የማያወራው? አሁን ይሄን እንድትመልስልኝ እፈልጋለሁ። ኑር አይደለሁም ለማለት መገደድ ግን አሳዝኖኛል። ይሄን ፎቶ ለጥፋ አማራ ለመሆንን አናውንስ እያደረጋችሁ ነው የምናውቃችሁ አሁን ማለት ነው። በኋላ ታርጉልን ስንል ይበተበቃ ኦኬ። አንድ ራውንድ ስኪፕ አድርገኝና በሚቀጥለው ራውንድ እናገራለሁ። ይቅርታ። እሺ ኢትዮጵያ ሂድበት። እሺ አመሰግናለሁ። አንዳንዶቻችሁ እዚህ ውስጥ እና እንደ ውጭ ሀገርም ያሉ ኢትዮጵያኖች ስለ መከላከያን አሳንሶ የማየትና ስለ መከላከያ ጀግንነት አንኮስሶ ለማየት የሚፈልጉ አሉ። መከላከያ እንደ ሀገር ከአልሸባብ ጋርም በውጭም በሀገር ውስጥም ተዋግቶ ምን ያህል ድል እንዳስመዘገበ ዓለም የመሰከረለት ነው። ዘብላክ ዋክ ዳውን ብላ አሜሪካን ሶማሌ ገብታ አቅቷት ተጎትታ የወጣችውን አልሸባብ ዘመንዳው ምን ብላ ነው ያልከው? just to make it clear እንደዛ እሱም በኋላ ሚት አታርገኝ እና አሜሪካንም ተጎትተው እኛ ገብተን አሸንፈን የወጣ ነው ጀግናው መከላከያ ሰራዊታችን ነው። አሁን እዚህ ጋር አንዳንዶቹ አንድ ጥይት ሲተኮስ ሮጠው ጭድ ውስጥ የሚገቡ ሶፋ ስር የሚደበቁ አሁን መከላከያን እዚህ ጋር መጥተው ማንኳሰስ ይፈልጋሉ። እና መከላከያ ጀግና ነው። ፕላስ ደግሞ ፋኖም ሆነ ሸኔም ሆነ ኢቭን ኢፍ ቲፒኤልኤፍም ከመከላከያ ጋር ፊት ለፊት ገጥሞ ተዋግተው የተሸነፉ ናቸው። ዘመነ ካሴ የመራው ጦር አንድ የልምድና የሰፈር ሽፍታ የመራው ጦር መከላከያ የሰለጠነን ጀነራል የሚመራውን መከላከያ ጦር ገጥሞ ያሸንፋል? ይሄ ቀልድ ነው። የትኛው ቦታ ላይ እስቲፋኖ ገጥሞ ወይም ሸኔ ገጥሞ ፊት ለፊት መከላከያን ያሸነፈው ካለ ንገሩኝ። የትም ቦታ ደግሞ መከላከያን ፊት ለፊት ገጥሞ የተዋጋ አንድም የለም። ስለ ሻቢያ ስለ አሰብ ምናምን ወቅቱን የጠበቀ ነገር ነው። ወቅቱ ሲደርስ አሰብ እንዴት እንደሚመለስ ዝም ብሎ የሰፈር በጅጊ ወይም ደግሞ በእንትን የሚገባበት አይደለም። ያኛውም አካል የታጠቀ ነው። ያኛውም አካል እዛ ጋር የራሱን የቻለ መሳሪያ ይዞ ይጠብቃል። እኛ እንዴት ነው መግባት ያለብን? መቼን መያዝ አለብን? ኢትዮጵያን እኮ በዲፕሎማሲ ከኢሜሬት ጋር ልትገናኝ ትችላለች። ከጣሊያንም ከአሜሪካም ከተለያየ ጋር ከእስራኤልም ልትገናኝ ትችላለች። ኢሜሬት አይደለችም ኢትዮጵያ የምታስተዳድረው። እኛ ለመዋጋት የኢሜሬትን ፍቃድ ጠይቀን አይደለም የምንዋጋው። ስለዚህ አሁን ኑር የምትባለው እዚህ ጋር ያልከው ለምን ዝም አለ? የእሱን አጀንዳ አስፈጻሚ እኛ ከኢሜሬት እንጠቀማለን እንጂ ኢሜሬት ከኛ የምትጠቀመው ነገር አንድም ነገር የለም። አሰብን ስለያዝን ምን የምትጠቀመው ነገር አለ? እኛ ነን የምንጠቀመው። ስለ አሰብ ደግሞ የተነሳው ገና ክቡር ጠቅላይ ሚኒስተራችን ሚሊኒየም አዳራሽ አቶ ፕሬዝዳንት ኢሳያስ አፈወርቂን ጋብዞ አሰብን በጋራ እንጠቀማለን ብሎ እዛ ላይ ተናግሯል። 2008 ዓመተ ምህረት ፕሬዝዳንቱ በሚመጡበት ሰዓት ማለት ነው። አዲስ አጀንዳ አይደለም። ሲቀጥል ደግሞ የሆነን አካባቢ ብቻ ጀግና ማድረግ የሆነን አካባቢ ብቻ እዚህ ክልል አይገባም ትላላችሁ። ማን ነው የሚከለክለው? ወንድ የሆነ እስቲ ከልክል። ምን ስለሆነ ነው የሚከለክለውስ? የመከልከልና የመፍቀድ እንትን ስልጣን ያለው ፓርላማው ነው። አንድ ክልል እንደዚህ ትገባለህ፣ እንደዚህ አትገባም፣ እንደዚህ ትወጣለህ፣ እንደዚህ አትወጣም፣ እንደዛ ብሎ ነገር የለም። እዚህ ሻቢያ ደግሞ እዛ ትግራይ ውስጥ ወደ 50 እና 60 ቀበሌዎችን ይዞ ኢቭን ኢፍ ከ400 ሺህ በላይ ስደተኞች እዚህ አስቀምጦ እኛ እነሱን እየቀለብናቸው እኛን ሲያንኳስሱ ቆመን አናይም። እኛን ሲሰድቡን ዝም ብለን አናይም። ስለዚህ እኛ ደግሞ የምንኖረው ለኢትዮጵያ ነው፣ የምንሞተውም ለኢትዮጵያ ነው። እዛ ውጭ ሆነ ልታሽቃብጥ እንደዚህ ምናምን ልትል ትችላለህ። ግን አሁን እየተሰራ ያለው አገር ነው እየተሰራ ያለው ኮሪደር ልማት ምናምን ትላለህ። አሁን ባህር ዳር ላይ የተሰራውን ስራ፣ ጎንደር ላይ የተሰራውን ስራ፣ እዚህ ቢሾፍቱ ላይ የተሰራውን፣ አዳማ ላይ የተሰራውን ትግራይ ክልል ለምን አይሰራም?
ለምንድን ነው መንገድ የሚዘጋው? እዛ ሄዶ ያለው ወጣትስ ለምን ከትግራይ ወደ አዲስ አበባ ሸሽቶ መጣ? ሰላምና ስራ ስለሚፈልግ ፍቅር ስለሚፈልግ ነው፣ መኖር ስለሚፈልግ ነው። ሁልጊዜ በጦርነት ውስጥ አንዱን ክልል አንግሳ አንዱን ክልል አኮስሳ አይቻልም። ስለዚህ ኮሪደር ልማቱ ደግሞ ዓለም ያደነቀው ነው። እዚህ ጋር አንተ አሁን መተህ ኮሪደር ልማት እንደዚህ ከአንድ ቀበሌ ወደዛ ከቀበሌው እየወጣ መሳሪያ ታጥቆ ሲወጣ ቀበሌው ምን ይሰራል? የቀበሌው ሊቀመንበር ለምንድን ነው የማይከለክለው? ኖ ለምን አይለውም? አንድ ሸኔ ወይም አንድ ፋኖ ከዛ ጋር ወጥቶ ክላሽ ይዞ ሄዶ እዛ ጋር ሲዋጋ ኦሮሚያ ውስጥም አማራ ክልል ውስጥም ይሄ ነገር ኮመን ነው ያለው። አማራ ክልል ውስጥ እየተዋጋ ያለው መከላከያ ትግራይ ውስጥ አይገባም ማለት አይሰራም። ይገባል። ትግራይ ውስጥ ያለ አማጺ ኦሮሚያ ውስጥም ያለ አማጺ አማራ ክልል ውስጥም ያለ አማጺ ካልተወገደች ይቺ ሀገር ደግሞ ልትቀጥል አትችልም። ሰራዊታችንም እስከመቼ እየሞተ መቀጠል አይችልም። ስለዚህ አዳነች አቤቤ የሰሩትን ለማንኮሰስ እዚህ ጋር ብልጭልጭ ሆነ። የትኛው ሰላም 85% ኢትዮጵያ እንደዚህ ትላለ። ምን የሰራው ነገር አለ? እስቲ አንተ ፐርሰናሊ ለኢትዮጵያ ምን የከፈልከው ዋጋ አለ? ቴንክ ዩ ለሀገሬ ምን ሰራውላት እንጂ ሀገሬ ምን ሰራችልኝ አይባልም ነው ኢትዮጵያ አይባልም። ያራዳ ልጅ ጫቴ መሰለህ ወሬው ንግግሩ ለበናት ምን የሰራው ነገር አለ? አንተ አሁን ለምሳሌ እስቲ ምን የሰራው ለኢትዮጵያ ምን ጨርሳ ኢትዮጵያ ጨርሳ ስትሮንግ ገና መግባት ሻንድ ስትሮንግ ነገር ያልገባኝ ነገር እስቲ አንዴ የኤርትራ መንግስት ማለት የኢትዮጵያ ፖለቲካ ላይ ይውጣ ማለት እኮ መብት እኮ ማንም ኢትዮጵያዊ ነው መውጣት እኮ አለበት። እና ብልጽግና አንተቱ ስላስቀመጠው ብልጽግና ሮንግ ስለሆነ እኛ ይቀጥል እኮ አይባልም። ከፖለቲካችን መውጣት አለባቸው። የኢትዮጵያ ገቨርንመንትም ከነሱ ፖለቲካ ካለ መውጣት አለበት እንጂ ላይክ ዩ ጋይስ አክት ላይክ ኖርማል ሻቢያ እንደፈለገ ኢትዮጵያ እንዳረጋት ሄል ነው ስናት ኖርማል አላለማ። እኛ እንደዛ ለምን ይውጣ የሰማችሁ እኮ የቱ ጋ ነው ለምን ይውጣ የተባለው? ማን ያለው? ፍሬ ለምን ይውጣ ማን ያለው? የኢትዮጵያ መንግስት ኤርትራን ጋቨርንመንት ትግራይ ላይ አንጥቶ ጦርነት ማድረጉ ልክ አይደለም። እሱ የሚጠየቅበት ነገር ነው፣ ይጠየቃል። ያንን ነገር ግን ሱሮም ዶሜከር ራይት ላይክ እኛም ፖለቲካችን ላይ አንጥተን መክተት ማለት ነው። ይዛር ትግራይ ፖለቲካ ላይ ይሁን አማራ ፖለቲካ ላይ ይሁን ኦሮሞ ፖለቲካ ላይ መግባት የለበትም። ይኸውልሽ እንደዚህ አይነት የፖለቲካ ይቅርታ አድርጊልኝ ፖለቲከኞቻችንም ሰሞኑን ከላይ ያሉት ስለሚጠቀሙት ነው። አልጠቀሙም የሚቀር እንደዚህ አይነት ብልግና የሚሰራው ማን መሰለሽ? እኛ አሁን ሀገራዊ የሆነ የራሳችን በዛ ሀገር ውስጥ እንደሚኖር ዜጋ የዛ ሀገር ባለቤት እንደመሆናችን ጥያቄያችንን ስናቀርብ ጥያቄያችንን እሱ ስቦ ካስመጣው የፖለቲካ ኃይል ጋር እያጣመደ ፖለቲካ ሊሰራብን የሚሞክረው አያና ነው። እኔ ኤርትራዊ አይደለሁም። የማንሰው ጥያቄ እንደ ኢትዮጵያ የሚገባኝን ነው የምጠይቀው። የኤርትራ ኮንቨርሴሽን እዚህ በምናረገው ኮንቨርሴሽን ውስጥ የመጣው ራሱ አያና ነው። ስቦ ኤርትራን እዚህ ውስጥ አያና ነው ጎትቶ ያመጣው እኛ አይደለም። በፍጹም ስለ ኤርትራ አላወራ። እኛ ስለ ራሳችን ጥያቄ ነው። መብታችንን እየነፈገን ነው። ጥያቄያችንን ስናቀርብ ጥያቄያችንን ኤክስተርናል እያደረገ የውጭ እሱ ጠላት ብሎ የሰየመውን አካል ጥያቄያችንን ከዛ አካል ጋር እያስተሳሰረ የሚያቀርበው አያና ነው። እስና ራስ እኛ ደግሞ በሀገራችን አያና በምንም አይነት ፎርም ኤንድ ሼፕ ከኔ በላይ ኢትዮጵያዊ ሊሆን አይችልም። በዚህ ሀገር ውስጥ የሀገር ባለቤት ነኝ፣ መብት አለኝ፣ ስልጣን አለኝ። የፈለኩትን ጥያቄ የመጠየቅ ጥያቄ ደግሞ የመመለስ ሙሉ መብት አለኝ። ያንን ጥያቄ እየወሰደ ከሌላ ሀገር ጋር ከውጭ ኃይሎች ጋር በምናምን እየሰፋ አጌንስት ጥያቄዎችን አድሬስ ከማድረግ ይልቅ ጥያቄዎቹን አድሬስ ከማድረግ ይልቅ በዛ መንገድ ሸፋፍኑና ደባብሶ አልፋለሁ ማለት ሀገር ማፍረስ ነው። ሀገርን አስተዳድራለሁ የሚለው መንግስት የኢትዮጵያኖችን ጥያቄ ኤክስተርናላይዝ እያደረገ እየሄደ ነው። ትልቁ ላይ ላድርግ። በቃ ሀሳብ መስጠት ስለጀመርክ ቀጥል በዚሁ። ግን ሀሳቦችህን ጥያቄዎቹን ብታቀርብ አይሻልም? የህግደፍ ፕሮፓጋንዳን ከምትጠቀም
አያገባኝም። እኔ ስለ ህግደፍ ከህግደፍ ጋር ሰርቻ ምን አገባኝ? ከህግደፍ ጋር ያለህ ግንኙነት ህግደፍን ያመጣው አንተ ነህ፣ ከህግደፍ ጋር የተዋዋልከው አንተ ነህ። እኔ ስለ ህግደፍ የማውቀው ነገር ሾርት ታይም ኤምፕሎይመንት ነው፣ ሰርተው ሄደዋል። እሱን አይደለም ብለህ ከህግደፍ ጋር መጅድ ምን ሆነ ነው የምትምታረው? እኔ አይደለሁም ግን ጥያቄ አላልከኝ እንደ ኢትዮጵያዊ ኦፍ ኮርስ ኢትዮጵያውያን ሙሉ መብት አላቸው መንግስታቸውን መጠየቅም በዚህ ጉዳይ ላይ መወያየት ትክክል ነው። ያንን እንደ ብሔርም ሆነ እንደ ማንኛውም ግሩፕም ሆነ እንደ ግለሰብ ያለህን ጥያቄውን ራሱን ማቅረብ ነው እንጂ ኢትዮጵያ እንደዚህ ከሄደች ትበላለች፣ ውሃ ይወስዳታል፣ ምናምን ወደ ባህር ከሄደ ምናምን የሚለው ይሄ የህግደፍ እና ግብጽ መር የሆነው ማስፈራሪያ ነው። እሱን ከማውራት ጥያቄው ራሱ ምንድነው? ይሄን ነገር ይሟላ ማለት አይሻልም? አዎ እሱ ንግግር የተነገረበት የመጀመሪያው የንግግሩ አውድ አያና አንተም ኢንክሉዲንግ የሀገሪቱ ጠቅላይ ሚኒስቴርም በለው ኢታማዦር ሹምም በለው በተጨባጭ በውስጥ በሀገራችን ውስጥ ያሉ ችግሮችን ያሉ ጦርነቶችን አድሬስ ከማድረግ ይልቅ ኦኬ ኤክስተርናል ወደ ኢንተርናሽናል ወደሆኑ ጉዳዮች እየገባ ነው። እኛ ደግሞ እንደ ኢትዮጵያዊ እነዚህ ኢንተርናሽናል አፌር ውስጥ ከመግባታችን በፊት የውስጥ ችግሮቻችን ሊፈቱ ይገባል። ቢካዝ ይሄ የውጭ ጉዳይ ወይም ኢንተርናሽናል ጉዳይ እንገባበታለን የምትሉት ጉዳይ ሰላማዊ ዲፕሎማቲካዊ ምናምን አይደለም። ሰላማዊና ዲፕሎማቲካዊ ምናምን ቢሆን እኮ አያገባንም። ዊ ዶንት ሃቭ አ ሴይ። የዲፕሎማቲክ የኢንተርናሽናል ጉዳይ ፌዴራል መንግስት የሚሰራው ጉዳይ ነው። በሰላም እስከሰራችሁት ድረስ እኮ አያገባንም። እንደ ማንኛውም ዜጋ አስተያየት ልንሰጥ እንችል ይሆናል። ነገር ግን ይሄን ጉዳይ ጦርነት ነው። እኔ ግን አባዲና አንድ ጥያቄ ስለመጅድ ልጠይቀው አንድ ጊዜ ከይቅርታ ጋር የሆነ ሳቢዚ ስለምን መጅድ አንሚት ዮርሰልፍ እና ጥያቄ ጠይቀን ሻዕቢያና ብልጽግና መደመር ሲሉ በኋላ ላይ ጦርነት እንደሚደረግ ታውቁ ነበር አታውቁም ነበር? በደንብ ነው እንጂ የምናውቀው። ምንድነው አሁን ድራማ የምትፈጥሩት? ኦል ኦፍ ሰደን በቃ አዲስ ነገር። በተለይ ህወሓት የምትደግፉ ሰዎች ጠንቅቃችሁ ታውቃላችሁ ኢትዮጵያ ጥያቄ እንዳላት። ምንድን ነው የምን ማለት የምን ድራማ ነው አልገባኝም። ማለት መደመር አዲስ you know what happened መጀመሪያ ያናደኝ ህወሓት ህግደፍን ጥያቄሽን ክሊር አድርጊው ፍሬ። ኦኬ ምን እያልኩ ነው መሰለህ? መደመር ሲሉ መጨረሻ ላይ ሁለቱ እንደሚጣሉ ታውቁ ነበር ነው? ጦርነት እንደሚመጣ የኤርትራ ሉዓላዊነት ጥያቄ እንዳላት ኢትዮጵያ እንደምታነሳ በደንብ የታወቀ ነው። በክለብ ሃውስ ላይ እያለን በጣም ሚሊዮን ጊዜ ሜንሽን አድርጌላቸዋለሁ ለሻዕቢያዎቹ። የዛኔ ከና አያና ጋር ሃኒሙን ላይ ነበሩ።